ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢትዮጵያ መስዋዕት ወደ ያዝናቸው የስፖርት ጉዳዮቻችን አለፈን። ሲንቄ ባንክ አጋራችን ነው፣ ከልብ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። በዓለም የቤት ውስጥ የዙር ውድድር ነገ ፈረንሳይ ሌቪል ላይ ኢትዮጵያን የሚጠበቁበት ውድድር ይደረጋል። በተለይም በ800 ሜትር ጽጌ ድጉማና እንግሊዛዊቷ ኬሊ ሆዲንክሰን የሚያደርጉት ፉክክር ከወዲሁ ትኩረትን ስቧል። በቤት ውስጥ የዙር ውድድር ሰባተኛ በሆነውና በዓለም አትሌቲክስ የወርቅ ደረጃ በተሰጠው የሌቪኑ መድረክ 20 ኢትዮጵያን አትሌቶች እንደሚወዳደሩም ተገልጿል። የቤት ውስጥ የዓለም ሻምፒዮናና የኦሎምፒክ የብር ሜዳሊያ አሸናፊዋ ጽጌ ድጉማ ከ800 ሜትር የዓለምና የኦሎምፒክ ሻምፒዮኗ ኬሊ ሆዲንክሰን ጋር በሚያደርጉት ፉክክር 20 ዓመታትን ያስቆጠረው የዓለም ክብረ ወሰን ሊሻሻል የሚችልበት እድል እንዳለም ተጠቁሟል። በሌሎች ውድድሮች በሴቶች 3000 ሜትር ፍሬወይኒ ኃይሉ፣ ፋንታዬ በላይነህና ሂሩት መሻን ጨምሮ 9 ኢትዮጵያን አትሌቶች ይሳተፋሉ። በ1500 ሜትር 5 በ2000 ሜትር ደግሞ 2 ኢትዮጵያን አትሌቶች እንደሚሳተፉም ተገልጿል። በወንዶቹ ጌትነት ዋለና አዲሱ ይሁኔ በ3000 ሜትር የሚወዳደሩ ኢትዮጵያን አትሌቶች መሆናቸው ተገልጿል። በኢትዮጵያ የክብደት ማንሳት ስፖርት ከጊዜ ወደ ጊዜ እየተወደዱና እየዘወተሩ ከመጡ የስፖርት አይነቶች መካከል የሚመደብ ሆኗል። አሁን ላይ በተለያዩ ጂምናዚየሞች ስፖርቱን የሚያዘወትሩ ሰዎችን በስፋት መመልከትም የተለመደ ሆኗል። በክብደት ማንሳት ውድድሮች የመሳተፍ የቀደመ ታሪክ ያላት ኢትዮጵያ ከዓመታት በኋላ በአፍሪካ መድረክ ሜዳሊያ ማግኘቷ ስፖርቱ ጥቂት ቢሰራበት ውጤታማ መሆን እንደሚቻል ያመላከተ ነውም ተብሏል። መሰረት ተስፋዬ ተጨማሪ አላት። በኦሎምፒክ ስፖርቶች ውስጥ የሚካተተው የክብደት ማንሳት ስፖርት በኢትዮጵያ መዘውተር ከጀመረ ረዘም ያለ ዓመታትን እንዳስቆጠረ ይነገርለታል። ኢትዮጵያ ምንም እንኳን በውድድሩ የኦሎምፒክ ተሳትፎ ባይኖራትም በአፍሪካ መድረክ ሜዳሊያ ማምጣት የቻለችባቸው አጋጣሚዎች ነበሩ። ኢትዮጵያ ውስጥ በወታደሮች ሚሊቴሪ ውስጥ ነበር፣ በወክማ ውስጥ ነበር። ክብደት ማንሳት ከቦዲ ቢልዲንግ ጋር ከሰውነት መገንባት ጋር አብሮ ተያያዥነት ያለው ስፖርት ነው፣ ባህሪው ነው። ምክንያቱም ሰውነት የምናዳብረው ክብደትን በመግፋት በመጎተት ስለሆነ እሱና ክብደት ማንሳት ደግሞ ስናችና ክሊን ኤንድ ጃርክ የሚባል የዓለም አቀፍ የውድድር ስርዓት ያነሳስ ስርዓት ያለው ሲቀረጽለት ደግሞ እሱ ራሱን ችሎ እዛው ቦዲ ቢልዲንግ ይሰሩ የነበሩ ልጆችን ነው ቴክኒኩን በማሰልጠን ለክብደት ተወዳዳሪ የምናበቃው። ይሄ ረጅም ዓመት ነው በዚህ ህብረት ውስጥ ያለ ነው። ኢትዮጵያ ከወራት በፊት በአንጎላ ተካሄደው በነበረው የመላ አፍሪካ የታዳጊዎች ኦሎምፒክ ላይ ውጤታማ መሆን ከቻለችባቸው የስፖርት አይነቶች መካከል አንዱ የክብደት ማንሳት ስፖርት ነው። በውድድሩ የተገኘው ውጤት በስፖርቱ ጥቂት ቢሰራ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደሚቻል ያሳየ መሆኑን የኢትዮጵያ ክብደት ማንሳት ፌዴሬሽን ፕሬዚዳንት ጥላሁን ታደሰ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ሁለቱ እህታማቾች ናቸው። ለኛ ድንገት የፈላ ነገር ታውቂያለሽ፣ ድንገት ሳዘሪው የሚበቅል የዛን ያህል ነው። የዛ የአካባቢው አንድ ወጣት አሰልጣኝ አለ። እሱ ሞቲቬት እንዳደረጋቸው ቴክኒኩን አሳያቸው፣ ቻሉ፣ እዚህ መጡ። አንደር 17 አዲስ አበባ ላይ በነበረው ውድድር ላይ አየናቸው። ምንድነው አሁን እንደውም በዚህ አጋጣሚ ልገልጽ እንፈልገው ክልሎች ውስጥ አለ ፖቴንሻል፣ ሁሉም አብዛኛው ክልሎች ውስጥ አለ። የኢትዮጵያ ክብደት ማንሳት ፌዴሬሽን በቀጣይ አህጉር አቀፍ ውድድሮችን የማዘጋጀት ዓላማ እንዳለው የሚገልጹት የፌዴሬሽኑ ፕሬዝዳንት ይህ እውን እንዲሆን ሀገር አቀፍ ውድድሮችን ለማከናወን ታቅዷል ብለዋል። ከሁለት ዓመት በኋላ በ2028 ኢትዮጵያ ላይ አንጎላ ላይ የተደረገው አይነት ውድድር ይደረጋል። ልክ እሱ እንደተወሰነ እኔም ከራሴ ፌዴሬሽን ጋር አፍሪካ ካሉት ጋር ተነጋግረናል። ኢትዮጵያ መጥተው ይጎበኛሉ፣ እነሱም ይረዱናል። ይሄንን ውድድር ለማሳለጥ የማቴሪያል የጎደለንን ነገር ያያሉ። ይሄ ራሱን የቻለ ለዛኛው ውድድር ከነሱ ጋር ያለን እቅድ ነው። ኢትዮጵያ በቀጣይ ዓመታት በክብደት ማንሳት በኦሎምፒክ ተሳትፎ እንዲኖራት ሁሉም በጋራ እንዲሰራ ጠይቀዋል። እያንዳንዱ አዲስ አበባ ውስጥ በተለይ ስፔሻሊ አዲስ አበባ ውስጥ ያሉ ጂሞች የሚገርም እነዚህ በኢትዮጵያ ክብደት ማንሳት የውድድር ስታይሎች ስናችና ክሊን ኤንድ ጃርክ የሚባሉ አሉ። በቃ የሚፈለገው እሱን ስልጠና እየሰጡ አየው። ለዛ ውስጥ ላለው ለጤንነት ስፖርት ለሚሰራው ሰው ይህንን ስልጠና የሚሰጡት። ስለዚህ ፖቴንሻል አለ እና አደራ ብዬ የምለው
ከኛ ፌዴሬሽን ጋር በጋራ ሆነው ቢሰሩ ኢትዮጵያ ከወራት በፊት በአንጎላ በተካሄደው አራተኛው የመላ አፍሪካ ታዳጊዎች ኦሎምፒክ ለመጀመሪያ ጊዜ በክብደት ማንሳት ተሳትፋ 3 የብርና 3 የነሐስ በድምሩ 6 ሜዳሊያዎችን ማሳካት ችላ እንደነበር ይታወሳል። ከኢቲቪ 57 የምሽት የስፖርት ዜናዎቻችን ይቀጥላሉ። ከውጭ በእንግሊዝ ፕሪሚየር ሊግ አርሰናል ከሜዳ ውጪ ምሽት ላይ ወልቭስን ይገጥማል። በዛሬው 31ኛ ሳምንት መርሃ ግብሩን ቀደም ብሎ የሚያከናውነው አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 ከፍ ለማድረግ ወርቃማ እድሉን ይጠቀማል። በሊጉ አንድ ጨዋታ ብቻ አሸንፎ ለ20ኛ ጊዜ ላለመረታት ወደ ሜዳ የሚገባው ወልቭስ በበኩሉ በሊጉ ለመቆየት ያለውን ጭላንጭል እድል መጠቀምም የግድ ይለዋል። ይህንን ተከትሎ ምሽት 5 ሰዓት ላይ የሚደረገው ጨዋታ ልዩ ትኩረትን ከወዲሁ አግኝቷል። በእንግሊዝ ኤፍ ኤ ዋንጫ ዊጋን አትሌቲክ ላይ ከፍተኛ የበላይነትን የወሰዱት አሰልጣኝ ሚኬል አርቴታ የተወሰኑ ለውጦችን ያደርጋሉ ተብሎም ይጠበቃል። በዚህም ኤበርቼ ኢዜ በጉዳት ከጨዋታው ውጪ በሆነው ኦዲጋርድ ምትክ በቋሚነት ይጀምራል ተብሎ ይጠበቃል። ከቀናት በፊት በአዲስ ሚና 10 ቁጥር ቦታ ላይ የተሰለፈው ቡካዮ ሳካም በዚህ ቦታ ሌላኛው አማራጭ ይሆናልም ተብሏል። ከሃቨርት በጉዳት በሌለበት ጨዋታ ጥሩ አበርክቶ እየሰጠ የሚገኘው ኖኒ ማዱኬ በቋሚነት የቀኙን መስመር እንደሚመራም ተነግሯል። በሌላ በኩል በአራተኛው ሳምንት የስፔን ላሊጋ ቀሪ ጨዋታዎች ዛሬ አንድ መርሃ ግብር ይደረግበታል። ጨዋታው በስታዲዮ ሲዩዳድ ዴ ቫሌንሺያ ሌቫንቴ ቪያሪያልን የሚያስተናግድበት ጨዋታ ነው። በ45 ነጥብ 3ኛ ደረጃ ላይ የሚገኘው ቪያሪያል ማሸነፍ ከቻለ 4ኛ ደረጃ ላይ ከሚገኘው አትሌቲኮ ማድሪድ ጋር ያለውን የነጥብ ልዩነት ወደ 3 ማስፋት ይችላል። ሌቫንቴ በአንጻሩ ወራጅ ቀጠና ውስጥ የሚገኝ ሲሆን በ18 ነጥብ 19ኛ ደረጃ ላይ ይገኛል። ሌቫንቴ በሊጉ ለመቆየት ከወዲሁ ነጥቦችን እየሰበሰበ መጓዝ የሚጠበቅበታል። የ25ኛው ሳምንት ጣሊያን ሴሪ የመጨረሻ መርሃ ግብር ዛሬ ምሽት በሚደረግ አንድ ጨዋታ ይጠናቃል። በጁሴፔ ሜዛ ኤሲ ሚላን ኮሞን ያስተናግዳል። የዘንድሮ ዓመት የሊጉ እንግዳ ቡድን የሴስክ ፋብሪያዙ ኮሞ 1907 በሴሪያው አስደናቂ ግስጋሴን ያደረገ ይገኛል። በ41 ነጥብ 7ኛ ደረጃ ላይ የተቀመጠው ቡድን ነው። እናም የዛሬውን ጨዋታ በድል የሚያጠናቅቅ ከሆነ ደረጃውን ወደ 6ኛ ከፍ ማድረግ ይችላል። ኤሲ ሚላን የውድድር ዓመቱን 16ኛ ድል የሚያሳካ ከሆነ ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 5 ዝቅ ማድረግም ይችላል። በአውሮፓ ሻምፒየንስ ሊግ የቅድመ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ምሽት ቀጥለው ይደረጋሉ። ኢንተር ሚላን ከቦዶ ግሊምት የሚያደርጉት ጨዋታ ትኩረትን አግኝቷል። ያምናው የፍጻሜ ተፋላሚ ኢንተር ሚላን ዘንድሮ 16ቱን ለመቀላቀል የጥሎ ማለፍ ጨዋታን ለማድረግ ተገዷል። ኒውካስል ዩናይትድ ከቃራባግ፣ ክለብ ብሩዥ ከአትሌቲኮ ማድሪድ ዛሬ በመድረኩ የሚደረጉ ሌሎች ጨዋታዎች ናቸው። መሰረት ተስፋዬ ተጨማሪ አላት። በአውሮፓ ቻምፒየንስ ሊግ 16ቱን ለመቀላቀል የሚደረጉ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬም ቀጥለው 4 መርሃ ግብሮች በተለያዩ ስታዲየሞች ይከናወናሉ። የአምና የመድረኩ የፍጻሜ ተፋላሚ ኢንተር ሚላን ዘንድሮ 16ቱን ለመቀላቀል የጥሎ ማለፍ ጨዋታውን ለማድረግ ተገዶ በጥሎ ማለፉ ከቦዶ ግሊምት ጋር ተደልድሏል። በዙር ጨዋታዎች በ15 ነጥብ 10ኛ ደረጃን ይዞ ያጠናቀቀው የሴሪያው ክለብ ኢንተር ሚላን በጥሎ ማለፉ ወደ ኖርዌይ ተጉዞ የመጀመሪያ ዙር ጨዋታውን ከቦዶ ግሊምት ጋር ዛሬ ምሽት 5 ሰዓት ላይ ያከናውናል። ኔራ ዙሪዎቹ ባለፉት 3 ዓመታት በአውሮፓ ቻምፒየንስ ሊግ 2 ጊዜ የፍጻሜ ተፋላሚ መሆን ችለው ነበር። የኖርዌይ ክለብ ቦዶ ግሊምት በዘንድሮ የአውሮፓ ቻምፒየንስ ሊግ በመጨረሻዎቹ ዙሮች ማንቸስተር ሲቲንና አትሌቲኮ ማድሪድን አሸንፎ 23ኛ ደረጃን ይዞ አጠናቋል። በሴሪኤው የስኩዴቶን ክብር ለመቀዳጀት እየገሰገሰ የሚገኘው ኢንተር ሚላን በሁሉም ውድድሮች ባለፉት 6 ጨዋታዎች ምንም ሽንፈት አልገጠመው። ኢንተር ሚላንና ቦዶ ግሊምት በአውሮፓ መድረክ ዛሬ ምሽት ለሁለተኛ ጊዜ ይገናኛሉ። በፈረንጆቹ 2018 ቦዶ ግሊምትን ከተረከቡ በኋላ 4 የኖርዌይ ሊግ ዋንጫዎችን ያሳኩት አሰልጣኝ ኩንትሰን በአውሮፓ ቻምፒየንስ ሊግም ትላልቅ ቡድኖችን መፈተን የቻሉ ጨዋታዎችን ማድረግ ችለዋል። አሰልጣኝ ኩንትሰን ኢንተር ሚላንን የሚገጥሙበት የምሽቱ ጨዋታ ስብስባቸው ማንቸስተር ሲቲንና አትሌቲኮ ማድሪድን ከረቱባቸው ጨዋታዎች ብዙም እንደማይለይ እየተዘገበ ይገኛል። በኢንተር ሚላን በኩል ጉዳት ላይ የቆዩት ኒኮሎ ባሬላ
ኩኩሬላና ሃካን ቻኖሉን ወደ ሜዳ በመመለሳቸው በምሽቱ ጨዋታ የመሃል ክፍሉን ይቆጣጠሩታል ተብሎ ይጠበቃል። በሌላ ጨዋታ በተመሳሳይ ምሽት 5 ሰዓት አትሌቲኮ ማድሪድ ወደ ቤልጅየም ተጉዞ ከክለብ ቡሩጅ ጋር የጥሎ ማለፍ የመጀመሪያ ጨዋታውን ያደርጋል። በሳምንቱ መጨረሻ በላሊጋው በራዮ ቫይካኖ 3-0 የተረታው አትሌቲኮ ማድሪድ በቻምፒየንስ ሊጉ ወደ ድል ለመመለስ ወሳኝ ጨዋታውን ያከናውናል። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ከገቡበት ጫና ለመውጣት ከጨዋታው መልካም ውጤትን በመሻት ስብስባቸውን ይዘው ወደ ቤልጅየም አቅንተዋል። በጥሎ ማለፉ የመጀመሪያ ዙር ምሽት 2:45 በሚደረግ ጨዋታ የፕሪሚየር ሊጉ ክለብ ኒውካስል ዩናይትድ ወደ አዘርባይጃን ተጉዞ ከካራባግ ይጫወታል። በዙር ጨዋታዎች 12ኛ ደረጃን ይዞ ያጠናቀቀው ኒውካስል ዩናይትድ በመጨረሻው ዙር የአውሮፓ ቻምፒየንስ ሊግ የአምናውን ሻምፒዮን ፒኤስጂን ገጥሞ አንድ አቻ መለያየቱ ይታወሳል። ካራባግ በበኩሉ በሊቨርፑል ግማሽ ደርዘን ግቦች ተቆጥሮበት ተሸንፏል። በአዘርባይጃን ሊግ ከመሪው ሳባህ በ6 ነጥቦች አንሶ ሁለተኛ ደረጃ ላይ የሚገኘው ካራባግ በ3 ተከታታይ የሊግ ጨዋታዎች አሸንፎ ኒውካስል ዩናይትድን ይገጥማል። በአውሮፓ ቻምፒየንስ ሊግ ከ6 ጨዋታዎች በአንዱ ብቻ ያሸነፈው ካራባግ በጨዋታው ለኒውካስል ዩናይትድ ከባድ ተጋጣሚ ሊሆን እንደሚችል ተገምቷል። ዛሬ በሚደረግ ሌላ መርሃ ግብር የቡንደስሊጋው ክለብ ባየር ሊቨርኩሰን ወደ ግሪክ ተጉዞ ከኦሎምፒያኮስ ጋር የመጀመሪያ ዙር ጨዋታውን ምሽት 5 ሰዓት ያደርጋል። በመጨረሻም ቴኒስ ካርሎስ አልካራዝ በኳታር ኦፕን በማሸነፍ ቀጣዩ ዙር ተቀላቀለ። ስፔናዊ ወጣቱ ኮከብ በአስቸጋሪ ፈተና የታጀበውን የመጀመሪያ ዙር ድል በዶሃ ተቀዳጅቷል። የአውስትራሊያ ኦፕን አሸናፊ ካርሎስ አልካራዝ ከታላቁ ድሉ በኋላ ባደረገው የመጀመሪያ ውድድር ፈረንሳዩ አርተር ሪንደር ክኔክን በማሸነፍ ወደ ቀጣዩ ዙር አልፏል። በኳታር ኦፕን የሻምፒዮንነት ቅድመ ግምቱን ያገኘው አልካራዝ 6-4 እና 7-6 በአጠቃላይ 2-0 አሸንፏል። የ22 ዓመቱ ስፔናዊ ድሉን ተከትሎ በሰጠው ሀሳብ ተጋጣሚው አርተር ጠንካራ ተፋላሚ እንደነበር ተናግሯል። ኖቫክ ጆኮቪችን አሸንፎ የግራንድ ስላም ባድል ከሆነ በኋላ ያደረገውን ጨዋታ ያሸነፈው አልካራዝ በጠንካራ ሜዳ ያስመዘገበው 150ኛ ድሉ ሆኖ ተመዝግቦለታል። በቀጣይ ፈረንሳዩን ቫለንቲን ሮየርን የሚገጥም ይሆናል።